አልሐምዱሊላህ እንኳን ደህና መጣሽ። ልትመልስ ከሆነች እሷ ከቻለች ለምሳሌ በአንተ ላይ ትግባ። እንኳን ደህና ቆያችሁ። መልካም የሙሴን ካንን ንግግር አሚን ሙሴን ካን አልኩኝ። የሳይር ቡካሪ ተርጓሚ ሙሴን አብዱራህማንን ሐሳብ ትጋሪያለሽ? አዎ እጋራለሁ። በእርግጥ እናንተ ከጀመራችሁ በኋላ ነው ወደ ማገባደጃ ላይ ነው የመጣሁት። ግን ያ ወደ መጨረሻ ላይ ያለውን እናንሳውና ናኪርና ሙንከር ከጠየቁት በኋላ ነፍሱ ተመልሳ ትሄዳለች የሚል ምላሽ ነው የሰጠው። ማለትም ነፍሱ ትወጣለች። ሞት ማለት ነፍስና ስጋ መለያየት ነው አለ። ነፍሱ ትወጣለች። ከዛ ደግሞ መቃብር ውስጥ ሲገባ ነፍሱ ትገባለች። ከዛ ናኪርና ሙንከር መጥተው ይጠይቁታል። ከዛ በኋላ ደግሞ እንደገና ነፍሱ ትወጣለች አለ። በዚህ ሀሳብ ትስማሚያለሽ? ይቅርታ ወንድሜ፣ ግን በዚህ ሀሳብ አልስማማም። እኔ እንደማቀው ከሆነ እንደተማርኩት እንደተረዳሁት፣ እስኪ የተረዳሁትን ልንገር። በመጀመሪያ ደረጃ የሰው ልጅ 3 ቤት አለው። መጀመሪያ የተባረረው ከጀነት ነው አይደለ? ቤታችን እዚህ አይደለም። እናንተም የምታውቁት ይመስለኛል። ስለዚህ ተጀነት እንደተባረራችሁ ታውቂያለሽ? አዎ፣ መጀመሪያ አባታችን አደም እና እናታችን ሐዋ ጀነት ላይ ነበር አይደለ? ከተፈጠሩ በኋላ ይኖሩ የነበረው የሚገባ። ከዛ በኋላ ብሉ አትብሉ የተባለውን ቅጠል በልተው ከጀነት ተባረሩ። እዚህ ይሄ ዱንያ ለኛ ቅጣታችን ነው። ለምን? እነሱ ባጠፉት ጥፋት ነው ተባረው ወደ ዱንያ የመጡት። ከዛ በኋላ ነው እነሱም ልጅ መውለድ እየተስፋፋን ዛሬ ደረስ ነው። ስለዚህ ከናንተ ወደ ዱንያ ሲመጡ ምን አላችሁ? አላህ ሱብሃነሁ ወተዓላ ጥፋት አጥፍተው እንግዲህ ሰዓት ስለሌለን ነው በአጭሩ ምነግርህ እንድትረዳ። ያ ከገነት በጥፋታቸው ምክንያት ተባረናል። ስለዚህ ምድር መቀጫ ቦታ ነች፣ እየተቀጣን ነው። ገነትን የመጀመሪያው ቤታችንን በእነሱ ምክንያት አጣን ነው። ከዛ ወደ ምድር መጣን። ወደ ምድር ከዛ እዚህ ምድር ላይ ስንኖር ደግሞ እናንተ ሂዱ ወደ ምድር፣ ከእናንተ ውስጥ ጥሩ ነገር ወደ ጥሩ ተመልሶ ተውበት አድርጎ ወደ እኔ መንገድ የተመለሰው ከኔ ጀነት አለ። ወደ ቤታችሁ ቅድሚያ ወደ ተባረራችሁት ቤት ትመለሳላችሁ። ከእናንተ ደግሞ ኢብሊስን ተከትሎ ደግሞ በጥፋት የቀጠለ ሰው ደግሞ መቀጫ እሳት አላችሁ። አየህ፣ ጥሩ ነገር የሰራው ወደ ቤቱ። ስለዚህ አሁን ስለዚህ ከመጀመሪያ ቤት እንዴት እንደወጣችሁ ይሄ መቀጫ ቦታችሁ እንደሆነ እሱን ተሰማማን። እሺ፣ ወደ መጀመሪያ ቤታችሁ ለመግባት ደግሞ ምን ማድረግ እንዳለባችሁ ነገርሽኝ። ፋይን። መጀመሪያ ቤታችሁ ከመመለሳችሁ በፊት አሁን የመቃብር ቅጣት ሜይ ቢ የምታውቂው ከሆነ የመጀመሪያ ቤትሽ ሳገቢ ነው። የመጀመሪያ ቤት ወይንም ደግሞ ወደ ገነት ምገቢው ከትንሣኤ በኋላ ወይንም ከቅያማ በኋላ ነው አይደለ? ሰው ከቅያማ በኋላ ከሆነ ቅያማ ላይ ከመድረሱ በፊት ድልድይ አለ። አሁን የሞቱትና እስከ ቅያማ ድረስ ባለው መካከል ክፍተት አለ። መቃብር ውስጥ ያሉት እንደሚቀጡ ታውቂያለሽ? ማለትም በተለያየ በዘንዶ እንደሚበሉ፣ በመዶሻ እንደሚቀጠቀጡ፣ ሽብልቅ ጆሯቸው ውስጥ እንደሚገባ ምናምን ነገር፣ በትልቅ የተራራ የሚያክል ድንጋይ አናታቸው እንደሚፈጠፍጣቸው፣ ለምሳሌ ሽንታቸውን በስርዓት ማይሸኑ ማያደራርቁ፣ እንደዚህ አይነት ነገሮች ሐሜት ያወሩ፣ ብቻ እንደዚህ አይነት ነገሮች በመቃብር ውስጥ እንደሚቀጡ ታውቂያለሽ? እሱን ደግሞ እንግዲህ እስልምናን በእርግጥ በደንብ ዲፕሊ ባላውቀው እስከማውቀው ድረስ የቀብር ቅጣት የሚባለው ቀብር ራሱ በርዘክ ነው የሚባለው። ኑሮ አለ እዛ ውስጥ። ቀብር አንድ ማለት አሁን ዱንያ ላይ እንኖራለን አይደለ? ዱንያ አንድ ቤት ነው። ሁለተኛው ደግሞ የቀብር ነው። የቀብር የሚባል ኑሮ አለ። ያም በርዘክ ይባላል። እዛ ውስጥ ነፍስ አንድ ሰው ሲሞት የኸይር ነገር ከሆነ የሰራው
እዛ ቀብር ውስጥ ከሞተ በኋላ ከዚህ ዱንያ እንግዲህ በሞት ለቀዋል። ዱንያን በሞት ማለት ነው። ወደ ቀብር ይሄዳል። ቤተሰቦቹ ከቀበሩት በኋላ ነኪርና ሙንከር መጥተው ይጠይቁታል። ነፍሱ ይመለሳል ቀብር ውስጥ እና እነሱ ጠይቀው ጥሩ ነገር ከሆነ የሰራው መልሱን ይመልሳል። ምንድነው ዲንህ? ወደ እናንተ ከሰዎች ውስጥ ወደ እናንተ የመጣው መልእክተኛ ስሙ ማን ነው ተብሎ ይጠየቃሉ። እነዚህን ተግባራት እነዚህን ጥያቄዎችን ከመለሱ ነፍሳቸው ሲጀመር ቀብር ውስጥ ነፍስ አይወሰድም፣ ከነሱ ጋር ይኖራል እስከ መጨረሻ እስከ ቂያማ ድረስ ማለት ነው። ግን ኦኬ፣ ስለዚህ በህይወት አለ መቃብር ውስጥ ማለት እንችላለን። ሰውየው አዎ ቀብር ውስጥ በህይወት ነው የሚኖረው። ለዛ ነው የሰውንም ከቴ ምናምን የሚሰማው፣ ግን መናገር አይችልም። ቆፍረን ስናወጣ እንደምን አናወጣውም? ታዲያ ቆፍረን እንዴት እናወጣዋለን? ዱንያን እኮ ለቋል። የዱንያ ህይወት እኮ አይደለም፣ ሌላ ህይወት እኮ ነው። ይሄ የበርዘክ ህይወት እኮ ነው። ቆይ አሁን ሞትን ድፋይን ስታደርጊው ሞት ማለት ነፍስና ስጋ መለየት ነው አይደለ? ከዚህኛው ህይወት የተለየው ነፍስና ስጋውን የተለየው አይደለ? መልሶ መቃብር ውስጥ ደግሞ ያቺ የተለየችው ተመልሳ የምትጋጠም ከሆነ ወደ ነበረበት ከተመለሰ በህይወት አለ እኮ መቃብር ውስጥ። በቃ እኛ ቀብር ውስጥ ማለት ቀብር ውስጥ ነፍሱ ይመለሳል አይደለ ብያለሁ። ግን ሌላ ህይወት ነው ይሄ፣ የዱንያ ህይወት አይደለም። አሁን ምንድነው ማለት አሁን ያልገባኝ ማለበል ስምሽን? ቁረይሽያ ምን ማለት ነው? የመሐመድ ዘር ሐረግ ነው? ቁረይሽ ማለት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእሳቸው ዘር ነው እና እሳቸው ቁረይሽ ናቸው። ለዛ ነው እኔም ቁረይሽ የተባልኩት። ቁረይሽያ። ከዛ ዘር ነሽ አንቺ ነው ወይንስ እንዲሁ ስም ብቻ? አይደለም፣ ያው በስም ነው የተሰየምኩት እንጂ ከነሱ እንኳን አይደለም። መልካም። አሁን የኔ ፖይንት ምን መሰለሽ? ሞት ማለት ስጋና ነፍስ መለየት ከሆነ ስለዚህ እዚህ ላይ ተስማማን። እሺ ሞት ማለት እኔም ስጋና ነፍስ መለየት ነው አንድም ብዬ አምናለሁ። ስጋ ከነፍስ ከተለየ በኋላ አንድ አካል ሞተ ይባላል። መልሰሽ ደግሞ ያ ስጋና ነፍሱ ተጋጠሙ ካልሽኝ እናንተ ቁርአን ያፈዙ ጂሃድ ላይ ተዋጉ ነቢያቶች ስጋቸውም አይበሰብስም እንደዛው ነው የሚቀመጠው ነው የምትሉት እስከ መጨረሻው ድረስ። ነፍሳቸው ወደ ስጋቸው የምትመለስ ከሆነ ስጋቸውም አይበሰብስ ከሆነ መስማት የሚችሉ ከሆነ ምንም አካላቸው አይበሰብስም፣ ምድር 70 በ70 ምትሰፋላቸው ከሆነ አይናቸው መፍረጥ የለበትም። ኤቭሪቲንግ አካላቸው እንደዛ ነው የሚኖረው። ስለዚህ እነኝን አካል እንዴት ነው ሞተዋል ምንለው ነው? ቤታችን 3 ቤት አለ እኮ ብያለሁ። መጀመሪያ የምታስታውስ ከሆነ 3 ቤት አለ። ይሄ ሰውዬ ከዚህኛው ጋር ምን ከዚህኛው ከሰውነት መበስበስ ጋር ምንም አሁን እኮ ከመጀመሪያው ቤታችሁ ወጣችሁ ሰዋት ወደዛኛው ለመመለስ ምን ማድረግ እንዳለባችሁ ነገርሽኝ። እሱ ላይ ችግር የለብኝም፣ ተስማምቻለሁ። በመቃብር ውስጥ ደግሞ መስማት የሚችሉ ከሆነ ሲደበደቡ ሲመቱ የሚያማቸው ፊልም ያደርጉ ከሆነ ያ የተለያቸው ነፍሳቸው ከስጋቸው ጋር የሚጋጠም ከሆነ እንዴት ሞተዋልስ ልንል እንችላለን? ሙታንስ አይሰሙም ምስ ማለት ይቻላል ወይ? ይሰማሉ እኮ እየሰሙ ነው። ደግሞ አንድ ሀዲስ ቁርአን አለ ባይዘ ቀጥይና ቁርአንም አለ ነፍሳቸውን በሞት ጊዜ ቁርአን ላይ በሞት ጊዜ አላህ ነፍሶችን እንደሚወስድ የሚናገር አለ። እኔስ ግን እዛ ውስጥ ብዙም ላስጨንቅሽ አልፈልግም። ግን እዚህኛው ላይ እያነሳሁት ላይ ቀጥይበት እስኪ። ነፍሳቸው እዛው ይቀራል ስላልሽ ነፍሳቸው እዛው የሚቀር ከሆነ ስጋቸውም አይበሰብስ አጥንታቸው እንደዛው የሚሆን ከሆነ በመቃብር ውስጥ ካሉ እነኝን አካላት ሞቱ ማለት ይከብደኛል። ቤት ነው የቀየሩት። እዚህ ቤት ውስጥ ነበሩ። አንቺ እንዳልሽው 3 ቤት አለ እስከነ ህይወታቸው መቃብር ውስጥ አሉ የሚለው ነው የሚያስማማል። እነኝን አካላት እውነት የእስልምና አስተምህሮ እውነት ነው አይደለም የሚለውን ለማወቅ አንደኛውን ቁርአን ሀፊዝ ወይንም ደግሞ ጂሃድ ላይ የተዋጋን እንጎሬውን ቆፈር አድርገሽ ብታይ
የጭንቅላት ቅሉ ብቻ ነው የምታገኘው። ምንም ስጋ አታገኝም። ምንም ነፍስ፣ አይን ምናምን የሚባል ነገር የለም። አጥንት ብቻ ነው የሚኖረው። እኔስ ብቻ ፖይንትሽን ጨርሽው፣ ቀጥይ። እሺ አሁን እንዳልኩ ኦፋይ አንዴ እህታችን በማታቂ ባታወሪ የተሻለ ነው። አንተ ነህ ህይወት ማለት ልወቅስ አልፈልግም። እኔ የማውቀውን ነው የተናገርኩት እንደሰማሁት። መታቂው ለምትስ ሰምተሽ ስተሰምተሽ ሊሆን ይችላል። ሆኖም ሳለ ግን ነፍስ ተመልሶ እዛው አይቀርም። እሺ ይወጣል፣ ተመልሶ ወደ አላህ ዘንድ መላእክቶች ይዘው መረጃ አለ አለ ሐዲስ አለ ባላስታውስም አለ እንተመጣም የለም አለ ወላሂ አለ የለም ወላሂ አለ አታመጣም። እንደዛ ከሆነ ደግሞ ሌላ ጣብቅኝ ውስጥ ትገባለህ። ምክንያቱም መላእክቶች ይወስዳሉ ነፍሱን ወደ ላይ ወዴት? መላእክቶች ነፍሱን ወስደው ወደ አላህ ልጠይቅህ ሙህሲን ልጠይቅህ። እሺ ኦኬ ሩሁን ይወስዳል። እሺ አይ ነው ነፍሳቸው ተወስዶ በዛው የሚቀር ከሆነ እንዴት ነው በእሳት መጥፎ የሰሩት በእሳት እያዩ ማለት ነው። በእሳት እያስፈራሯቸው ነፍሳቸውን አዎ አዳምጭኛ ነፍሳቸው እየተበሰረች ትቆያለች። ያ ሰውዬ የጀነት ከሆነ ማለት ነው። የጀሃነም ከሆነ ደግሞ ስጋቸው አይደለማ፣ ስጋቸው ጋር አይደለም ነፍሳቸው ከሆነ ትክክል ነሽ አንቺ። ነፍሳቸው ወደ አላህ ትሄዳለች። ነፍስ እኮ ነው ያልኩት። ነፍስ እኮ አትሞትም። ሞተው ስጋ ነው አይደለ? የሚሞተው ስጋ ነው። ወደ ስጋ ይመለሳል፣ በዛው ይቀራል ያልሽ ነው አንቺ። ስጋው ወደ ስጋ ተመልሶ በዛው ይቀራል አይደለም? ስማኛ ልንገርህ። እኔ ያልኩት አሁን ሸሂዱ ነው ምናምን የሞቱት ስጋቸው የእውነት ነው። በቅርቡ አላስታውስም፣ ግን ሐምዛን ጂሃድ ላይ የሞተውን መቃብሩን ሲቆፍሩ እንደዛው ደሙ የረጋ ደም ነው ያገኙት ይባላል። እና ምንድነው እኛ አሁን ከኛ የሚሞተው ሰው ስጋው ይበሰብሳል፣ የማይሞተው ነፍሱ ነው። ገባችሁ? አሁን ምንድነው እሱ ሙሴንንም አልሐምዱሊላህም እንዳልኩሽ አንቺም ቁርአኑም ላይ ይላል አክቹዋሊ ነፍሶች ይወሰዳሉ በሞት ጊዜ ይላል። ሙሴን ካን ግን ቻሌንጅ ማድረግ እኮ አለ እኮ ይወሰዳል። ወደ ላይ ይወሰዳል። መቼ ነው የሚወሰደው? አሁን ሙታ አላህ ዘንድ ትሄዳለች። ከዛም በኋላ ቀብር ውስጥ ደግሞ ይመለስበታል። ጥያቄ ከተመለሰ በኋላ ደግሞ እንደገና ይወስዳታል። ለሱ ማስረጃ አለ ሐዲስ አለ ቁርአን ባላውቅም አለ ባላስታውስም አለ። ሐዲስ ሳይ ሙስሊም 872 ላይ አለ ነፍስ በሁለት መላእክቶች እንደሚወሰድ ሩህ እንደምትወሰድ ይናገራል። ወይም ደግሞ ቁርአን 3942 ላይ ይናገራል። ስለዚህ ሌላ እኮ ይህንን አሁን ነፍስ ከተወሰደች ሎክ ቁርአን በሞታችሁ ጊዜ ነፍሳችሁ ይወሰዳል ካለ ደግሞ መልሰ ነፍሶች በመቃብር ውስጥ እንዳሉ ከተነገረ ግጭት ነው። አይ አላህ ተመልሶ ይመልሳል እሱ እንዳለው። ስለዚህ እንደዚህ የሚል ሐዲስ አምጣልኛ፣ እንደዚህ የሚል አምጣልኝ። እሺ ይወስዳቸዋል፣ ከዛ ይመልሳል፣ ከዛ ይወስዳል የሚል ማስረጃ አምጣልኝ። እሺ እኮ ሐዲሱን ቁጥሩን አላስታውስም ግን አለ። ሐዲሱንማ ነገር ለወደፊት ግን አመጣልሃለሁ፣ ችግር የለውም። 2872 ላይ አለ ለምሳሌ ሳይ ሙስሊም ላይ። ግን አንተ እንደምትለው አይደለም፣ ለወደፊት ነፍሶች ሩህ እንደምትወሰድ ይናገራል። ኤኒዌይስ እሺ ችግር የለውም። ሌላ ችግር እንደሚያመጣብህ ስላሰብኩት ነው እሱን። ግን እሺ ነቢያቶቹ አሁን በመቃብር ውስጥ አይበሰብሱም። ነፍስ ያላቸው ሰውነታቸው የላቸውም። ሙሴ የትኞቹ የሞቱት ነቢያቶች ሁሉም አይበሰብሱም ብላችሁ ታምኑ የለ? በስብሰዋል አይምን ነፍሳቸው አለ የለም? ነፍሳቸውማ አይኖርም። የሞተ ሰው ነፍሱ
እንትን አንዴ ጥያቄ ይጠይቅና ከበዛው ይወሰዳል። ከዛ አይመለስም። አንዴ ይወሰዳል። ከዛ በኋላ ስጋቸው ብቻ መቃብር ውስጥ ነው። ኦኬ። ስለዚህ መሐመድ ዋሽቷል ማለት ነው ማለት ምክንያቱም ምራጅ የደለታ ምራጅ በተጓዝኩ ለታ አለ እንትና ሙሳ በመቃብር ውስጥ ቢዚ ነበረ ጸሎት በማድረግ ይላል። ስለዚህ የዋሸ ነው። እስቲ እንትናን ክፈተው እስቲ አለ ካለ ኦኬ እንትና ሶሪ ቃል ክፈትልኝ። ሳይ ሙስሊም 75 ቢል 23 75 ቢ لكن 23 ነው 29 ነው የከፈትከው 23 75 ቢ 23 ايش 75 ቢ ወላ ቢዚ እስኪሆን ድረስ ነበር ጸሎት ሲያደርግ የነበረው መቃብር ውስጥ ይላል። እረፍት አልባ ሆኖ በጣም በቃ ቢዚ ሆኖ ቢዚ ከሆነ ደግሞ ጸሎት የሚያደርግ ከሆነ ደግሞ ቅድም እንደ እንትና ማና ሙሴን ካን እኮ አይሰሙም አይለሙም ምንም ጸሎት ማያደርጉ መቃብር ውስጥ ብሎ ነው የሚያምነው። ነብይህ ደግሞ እንደዛ አይደለም የሚለው። ኮቺና አዲስ አንብባት እስቲ መቀየር ይቻላል። ናታን ያንብበልን። ናታን አንብበልን። ናታን አለ አይሄር ናታን አንዳቸው አንብበለት። ኦኬ አረብኛውን ነው እንግሊዘኛው? እንግሊዘኛውን አይደለት ደስ ያላችሁ አረብኛው ከተቀርብ ይባል አራ ወደ እንትን መልስ ወደ እንግሊዘኛ እሺ ወይንም አማርኛ አድርግላችሁ። አናስ ሪፖርትድ አላስ ሜሴንጀር as saying አናስ እንደዘገበው I happened to pass by Moses as he was busy in saying prayers in his grave በሙሴ በኩል ባለፍኩኝ ሰዓት ቢዚ ነበር በጣም በቃ በእንትን በጸሎት ቢዚ ሆኖ ነበረ በቃ መቃብር ውስጥ and in the hadith transmitted on the authority of Isa there is an addition of these words I happened to pass on the occasion of the night journey እና በዚህ በተዘገበው ሐዲስ ሙሴን ሶሪ ሙሴን ላይም እንደዛው አይቶታል ማለት ነው። ያ ኦኬ አማርኛውንም ተረጉምላችኋለን። በጸሎት ቢዚ እንደነበረ መሐመድ ተናግሯል ማለት ነው። ኦኬ ቀጥሉ። እና ምን ትላለህ? በጸሎት ቢዚ የሆነው መቃብር ውስጥ ነው ሙሳይን ባይዘ መሐመድ እዚህ ጋር እንደዋሸ ደግሞ እንዴት ታገኘዋለህ መሰለህ? ደግሞ ሰማይ ላይ ማገኘሁት ሙሳን ብሎ ደግሞ ዋሽቷል መሐመድ። ሙሳ ብቻ አይደለም ሁሉንም ነቢያቶች አብርሃምንም ሌሎችንም አገኝተዋል። እሱንማ ታዲያ ምኑን ያገኘው? በመቃብር ውስጥ ጸሎት እያደረገ ቢዚ ሆኖ አገኘው። ሰማይ ላይም ደግሞ አገኘሁት ይላል። ሙሳ ስንት ቦታ ነው ያለው እኮ አድምጠኛ ሱራቸው ጋር ቀጥል። ነቢዩ ዓለይሂ ሰላቱ ሰላም እዚህ ጋር ሁሉንም ነቢያቶች ሚዕራጅ ሌሊት ሚዕራጅ ሐዲሱን አንብበው አነስ እንደዘገቡት የአላህ መልክተኛ እንዲህ ብለዋል። በሙሴ ላይ መቃብሩ ውስጥ እየሰገደ ሳለ አለፍኩበት። በዒሳ በተላለፈው ሐዲስ ነው። ምንድን ነው የምለው? ሐዲስ ላይ ደግሞ ትርጉሙ ሐዲስ ነው የሚለው ሐዲስ ለማለት ነው።
በኢስራ ሚራጅ ማለት ነው። በሌሊት ምሽት ላይ ባለፍኩበት የሚጨምር ቃል አለበት ይላል። ማለትም የዛኛው ሀዲስ ላይ ደግሞ በሚራጅ ላይ ነው የሚል ቃል ጭማሪ አለበት። ይህንን ያየው መቼ ነው የሰማው? በሚራጅ ወይም ደግሞ የሌሊት ጉዞ የዛለታ ነው የሚል እዛኛው ሀዲስ ላይ ደግሞ አለ ነው የሚለው። ግን ሀዲሱ ምንድን ነው? መሐመድ ሙሳ መቃብር ውስጥ ጸሎት በማድረግ ቢዚ ነበረ፣ እረፍት አልባ ነበረ። አሁንም ቅድም ብለሃል፣ ከሞቱ በኋላ ነፍሳቸው ትወሰዳለች። ኖ የለም መቃብር ውስጥ ብለናል። አይሰሙም፣ አይደሙም፣ አያወሩምም ብለናል። እዚህ ጋር ደግሞ ጸሎት በማድረግ ራሱ ቢዚ ነበር ይለናል። መሐመድ ደግሞ መልሶ ሰማይ ላይ ሙሳን አገኘሁት ይለናል። መልሶ መቃብር ውስጥ ጸሎት ውስጥ በማድረግ ቢዚ ነበር የዛለታ ይለናል። ይሄኛውን ሀዲስ አላቅም፣ ከዚህ በፊትም አንብቤ አላቅም፣ አላስታውስም። ለማንኛውም እኔ የማውቀው እንደነገርኩህ ቅድም ሰው ከሞተ በኋላ ለጥያቄ እንትን ይመለስበታል፣ ከዛም በኋላ ነፍሱ ይወሰዳል ነው። አሁን እኮ አስቸጋሪ ያደረገ። እሺ ሙሐመድ መቃብር ላይ ሲያልፍ በመቃብሩ ሲጮሁ ሰምቷቸዋል። እሱን ታውቃለህ? መቃብር ውስጥ ሲጮሁ ሽንት ነክቷቸው ሲቀጠቀጡ ሰምቶ ቅጠል ቆረጠና ቅጠል ላዩ ላይ ያደረገ መቃብራቸው ላይ። ከዛም ምን አለ? ይሄ ቅጠል እስከደረቀ ድረስ ከመቃብር ቅጣት ይከላከልላቸዋል አለ። ምን ሲሉ ሰምቷቸው? በመቃብር ውስጥ እየተቀጠቀጡ ሲጮሁ ሰምቷቸው ማለት ነው። ስለዚህ እሱኛው ሐዲስ አላህ ሱብሓነሁ ወተዓላ እንዳሳወቃቸው ይነገራል። እማቀው አላህ ሱብሓነሁ ወተዓላ አሳውቋቸዋል። ይሄ ሰውዬ ሐዲሱ እንደሚለው ይሄኛ ሰውዬ የተቀጣጠለ ነው ወይስ ደግሞ ቀብር ውስጥ እንትን እየሆነ ነው እየተቀጣ ነው ብሎ ተናግረዋል። ግን አላህ ሱብሓነሁ ወተዓላ አሳውቋቸው ነው እዛ ላይ እንትን የሆነው ለወደፊቱ። ስለዚህ መቃብር ውስጥ በመቃብር ውስጥ ሲቀጠቀጡ ስለዚህ ይጮሃሉ ማለት ነው። ሽንት ነክቷቸው ይጮሃሉ የሚላለ ያ ይጮሃሉ ይላል። ቅድም አንተ ደግሞ አይናገሩም፣ አይጮሁም፣ ድምፅም የለም መቃብር ውስጥ ነፍስና ስጋ ከተለየ በኋላ ይጮሃሉ ያልኩህ እኮ ነፍስ ስመለስባቸው ነገርኩህ እኮ። ስንቴ ነው የምንመላለሰው? አንተ አሁን እሱን እንትን ላይ ነው አልክ። ያ ሙንከርና ናኪር እኮ በዛ ጋር ጠየቁ፣ ጨረሱ፣ በቃ። ከዛ በኋላ እኮ ኢተርናል የሆነ ቅጥቀጥ አለብህ። ጩኸቱ የሚቀጥለው ከዛ በኋላ ነው። ባይዘ ነፍሳቸው ሐዲሱን አንዴ ክፈተው። ሐዲሱ ላይ አንዴ እንመልከተው። ሳይ ሙስሊም 218 ላይም አለ። የምቀጠቅጣቸው ማን ነው? ማንም የምቀጠቅጣቸው መላይካ ይመጣና የተመደበላቸው መላክ መላይካ ነገርኩህ እኮ። መላይካዎቹ መቸው የምጠይቁት የዛኔ መልሱ ነፍሱ ስመለስበት ነው እኮ። ነፍሱ እነኛማ ጠያቂዎቹ ጠይቀው ጨረሱ እኮ። እድሜ ልክ እኮ ነው ከዛ ቅጥቀጣው። እድሜ ልክ የሚል የለም። እድሜ ልክ የሚል የለም። አሳያለሁ። ያው ለመቃብሩ አይምን እንትን ቀብሩ ወደ አማርኛ መልስ። ቀጥለሽ አዲስ ትልቅ ስለሆነ ነው። ናኪርና ሙንከር ይመጣሉ። ናኪርና ሙንከር ከመጡ በኋላ ይጠይቃሉ። ከዛ አማኝ ከሆነ ምን ይደረግለታል ይላል። አማኝ ከሆነ then his grave is expanded to 70 by 70 cubits then it is illuminated for him 70 በ70 ኪዩት ወይንም ደግሞ 70 በ70 ክንድ ይረዝምለታል። ምኑ መቃብሩ ይሰፋለታል፣ ብርሃን ይደረግለታል። አማኝ ከሆነ ማለት ነው። ከፍ አድርገው ይሰማለሁ። አማኝ ካልሆነስ the earth is told constrict him so it constricts around him squeezing his ribs together. He continue being punished like that until Allah resurrects him from his resting place. ተዛ ምድር ምን ትባላለች? ጭመቂው ትባላለች። ተዛ ምድር መጭመቋን ትቀጥላለች። እስከ መቼ ድረስ? እስከ ቂያማ ድረስ፣ እስከ ትንሣኤ ድረስ። እስከ ትንሣኤ ድረስ ምን ታደርገዋለች? ምድር ታስጨንቀዋለች። ከነ ነፍሱ የሚላለ ከነ ነፍሱ እዛ ውስጥ ነፍሱ ነፍሱ እያለ
የሚጮኸው በምንድን ነው? ይጮሃል የሚለው እኮ በመዶሻ ሲመታ የሚለው ላይ ነው እንጂ እዚህኛው ላይ ይጮሃል ምናምን አይልም። ኦኬ አንዴ ሐዲሱን ክፈትልኝ። እሺ ሳይ አልቡኻሪ ሳይ ሙስሊም 218 ቅድም ያነሳውን ይቅር በሽንት ምክንያት ቅጠሉ የሚያስቀምጥበት ቀጥልሽ። እሱን ነው የፈለኩት እኔ። እሺ ይኸው እንደምን ይላል ሐዲሱ ኢብን አባስ የመሐመድ ያጎቱ ልጅ ነው ያስተላለፈው እንዳስተላለፈው ይላል በመዲና በመካነ መቃብር አለፈ መሐመድ ማለት ነው። በመካነ መቃብር አለፈ የሁለት ሰዎች ምን ሰማ ይላል ድምፅ ሰሙ በቀብር ውስጥ እየተቀጡ ነበረ። ነብዩ አለ እንዲህ አሉ እነኚህ ሁለት ሰዎች ይቀጣሉ የሚቀጡት ግን በአደጋሽ ጉዳይ አይደለም። ከዚያም እንዲህ አሉ አንደኛው ከሽንት አይታቀብም ነበረ፣ ሌላው ደግሞ ነገረኛ ነበረ። ከዚያም እርጥብ የተምር ቅጠል እንዲመጣላቸው አዘዙ። ለሁለት ሰነጠቁ። በአንዱ ቀብር ላይም ከፋፍሎ ማለት ነው የቅጠሉን ለሁለቱ ላይ አኖረባቸው። ከዛ የአላህ መልእክተኛ ሆይ ይህ የሰሩት ለምን ይሆን ተብሎ ተጠየቀ። ቅጠሉን ማስቀመጡ እነኚህ ሁለት ቅጠሎች እስካልደረቁ ድረስ የቀብሩን ቅጣት ያቃልልላቸዋል የሚል ተስፋ አለኝ ብሎ አስቀምጡ። አየህ ለረጅም ጊዜ እየተቀጡ ነበረ ማለት ነው። ቅጠሉም እስከሚደርቅ ድረስ ምን ያደርግላቸዋል? ቅጣቱን ያቃልላቸዋል ብሎ ቅጠል አደረገለት መቃብሩ ላይ ማለት ነው። በምን ሲያልፍ? በመቃብሮች ውስጥ ሲያልፍ። ስለዚህ ልክ እንደተቀበረ የሚል አይደለም። ወይንም ደግሞ ልክ እንደተቀበረ ናኪር እና ሙንከር ወዲያው መጥተው ጠየቁት፣ ከዛ ወዲያ ነፍሷ ትወጣለች። እንደዛ አይደለም። እኔ በጣም የሚገርመኝ ደግሞ መፍትሄው ነው። ያ መፍትሄው ግን አያስቅም። ቅጠሏ ስትደርቅ ቴምር ቅጠል ቶሎ አይደርቅም፣ ይሻላል። 1-3 ቀን 4 ቀን ሊቆይ ይችላል። ከ1-3-4 ቀን እረፍት በኋላ ደግሞ ይወገሯታል። ግን መፍትሄው ነው። ትልቅ መፍትሄ ቅጠል አመጣና ምን እየሰራ ነው ሲሉ መቃብሩ ሲቀጠቀጡ ሰምቻለሁ። ይሄን ቅጠል መቃብሩ ላይ አድርጌያለሁ። ቅጠሉ እስከሚደርቅ ድረስ ይከልልላቸዋል። ቅጠሉ ሲደርቅ እስከደረቀ ድረስ ከዛ በኋላ ይቀጥላል። አሁን ጥያቄው ቅጠል የዘንባባ ቅጠል መቃብር ላይ አድርገህ ከዛ ቅጣቱ እንትን ይልላቸዋል። ሽንታቸውን በስርዓት አላጸዱም ነበረና እየተወገሩ ነው፣ እየጮሁ ነው መቃብር ውስጥ። ባይዘ ከሽንት ጋር የተያዘ ታውሳለህ? ያኔ ከሽንት ጋር በተያያዘ ዴባ የሆነ ሰዓት ትንሽ ሾጥ አድርጓት ነበረ እና ሾጥ አድርጓት ምናምን ነገር አማኑኤል ዘና ገባንና ዴቫን አትፍራ አሁን አይደለም እና አልፏል ድኗል። ዶክተሩ ከአማኑኤል እንትን ካሉ ጋር ትንሽ ካላቸው ጋር አብሮ እየታከመ ነበረ። 20 ነበሩ። ከ20 ውስጥ ዴባ አለች። ከዛ ዶክተሩ ለማጣራት ሽንት ቤቱ ላይ ግድግዳው ላይ በር ሳለና ሽንት ቤት መጠቀም የምትፈልጉ ተሰለፉ አለ። ከዛ በበሩ አይደለም በግድግዳው ላይ ነው ስዕል ሳለና በራስ እንደ በር ሽንት ቤት መሽናት የምትፈልጉ ይሄ ነው በሩ ተሰለፉ አለ። ሁሉም እያዩ ተሰለፉ ግድግዳው ላይ። ዴቫ ድክም ይላል፣ ለብቻው ቆሞ ድክም ይላል። ዶክተሩ ቼክ ሊያደርግ ነው ማንኛውን የሚያየው ማንኛው ያውቃል። በሩ ያ ነው ብሎ ግድግዳውን ትቶ ማን ይሄዳል? ማን ነው በደንብ የተሻለው ብሎ ለማጣራት ነው። ዴቫ ክትክት ብሎ ይስቃል። እንዴት እዛ ተሰልፎ አላደነከኝም? ያ በደንብ ጭንቅላቴን አይዲያ እንደ ጭንቅላቴን ግን አላደነከውም። የዛ ሰዓት ላይ እናውቀዋለን ስላደነኩ ነው። ከዛ በኋላ ዴቫ በቃ ዶክተሩ እውነትም ዴቫ ተሽሏታል በቃ ምናምን ብሎ ዶክተሩ ተስፋ አለን። ስለዚህ ያውቋል ግድግዳው ሽንት መግቢያ እንዳልሆነ ብሎ ለምንድን ነው መስቀው እየሳክባቸው ነው ሲለው እንዴት አያስቅም? እያቸው እነኛ ሁሉ ምን አይነቶቹ ነው ተሰልፈዋል። ቁልፉ እኮ እኔ ጋ ነው አለች። ዶክተሩ ተሽሎ ተብሎ ይጠብቃል። ያለ ቁልፍ በር ተቆልፎ ተሰልፈው ይጠብቃሉ። ቁልፉ እኮ እኔ ጋ ነው እና የሽንት ጉዳይ እና አሁን አይደለም ድሮ ነው። እናንተ ተሽሎኛል ደግሞ አሁን እሺ፣ ድሮ ነው እና
ሰው ላይ ላያቸው ላይ ልታሸና ማለት ነው። ኧረ አልተሻለህም፣ አልተሻለህም። ዶክተሩ ያለህን ረሳኸው እንደ ከዛ በኋላ የሽንት ምርመራ ማድረግ አለብህ እንዲያማ ከሆነ ወይንም ሽንት አልመጣም ማለት ነው አለው። ከዛ በእንግሊዘኛ ነው ያለው። ሽንት ምርመራ ማድረግ አለብህ የሚለው በእንግሊዘኛ ስለሆነ ዩሪን ቴስት ማድረግ አለብህ ሲለው ቴስት ምትለዋና የሰማው በደንብ ቴስት ማድረግ አለብህ ሲል ዶክተር እኔ ያላጠናሁም ሳላጠና አልፈተንም አለ እና ተሽለኛለት ሳታ ጋይስ እና አንዴት ነው አሁን ይሄ አሁን ቅጠል እንግዲህ አስቡት፣ ቅጠል አስቀመጠና መፍትሄው እንግዲህ ሰዎቹ እየተቀጡ ያሉት በምንድን ነው? አንደኛው በሽንት ነው። በሽንት ሽንቱ ሲሸና ንጽህናውን አልጠበቀም። በነገራችን ላይ እኔ ሰሃባዎቹን ለምንድን ነው መሐመድ ሲጸዳዳ ሽንት ቤት ጣራ ላይ ቁጭ ብሎ የሚያዩት ነበር ታውቃለህ? የዚህን ያህል የሚያስቀጣ ከሆነ እነዚህ ሰሃባዎች ጣራ ላይ ተደብቀው መሐመድ አሳያቸው። ሽንት ይነካዋል አይነካውም ብለው እኮ ነው ሲጸዳዳ ጣራ ላይ ወጥተው የሚያዩት። ናታንና ማሄር ዴቫን አልተመለከታችሁም? ምንም አልገጠማችሁ? አለው ልካለቅ እኔ ኮምፒውተር አድርጌ እየደከምኩኝ ነው። እና ይሄ ሀዲስ ይገርመኛል። እንግዲህ ጋይስ አስቡት፣ አንድ የተከበረ ነቢይ ካካ ሲል ሰሃባዎቹ ጣራ ላይ ቁጭ ብሎ ሲያዩት ሶሪ ስቅ ያለው ይቅር በልኝ። ሰንበዲ ካካ እያለ ጣራ ላይ እሱን ለማየት ብለህ ጣራ ላይ ወደቃቀ ሲል ሶሪ አይካንት መሳቅ አልፈለግኩ ነበር። መረጃ አላችሁ? ለዚህ መረጃ አላችሁ? ያ ይከፈታል ባይዘ አይሻ እኮ ብላለች። ከዛ በኋላ ግን ኢቨን እንትኖቹ እኮ ናቸው የፎገሯቸው። መቃብር ሲቀጠቀጣሉ ታለች በኋላ ከዛ በኋላ ቁጭ ብሎ ነው እንጂ ቆሞ ራሱ ሸንቶ አያውቅም ትላለች። ቆሞ ሸንቶ አያውቅም አይደል ደግሞ አመድ። እዚህ ጋር በሽንት ብቻ አይደለም እኮ በሽንት ምክንያት ብቻ አይደለም የሚቀጡት። እንደኛ ዋነኛው ግን ሽንት ነው። እዚህ ጋር ሽንት ብቻ አይደለም። እኔ ሽንት ብቻ ነው አልወጣኝም። ግን አንድ ሰው ሽንት ይነካዋል። ለምሳሌ ልብሱን ሊነካው ይችላል። ልብሱ የዛኔ ነጃሳ ሊሆን ይችላል። ነጃሳ ይሆናል። ነጃሳ ማለት ጠሃራ አይሆንም ማለት ነው። በሱ ለመስገድ ላይበቃ ይችላል። ለዛ ነው በዛ ምክንያት ነው እንትን የምቀጡት እንጂ ሽንት እያለበት አንድ ሰው በሱ መስገድ አይቻልም። ጠሃራ ዞሮ የቅጣቱ ምክንያት ሽንቱ ነው አይደለ? ፈሱንም ከፈሳ እኮ መስገድ አይችልም አይደል? ፈሱንም ከፈሳ መላእክቶችም ምልጃን አያቀርቡልህም። ፈስን እስካልፈሳ ድረስ ነው መላእክቶች ራሱ ለአንተ ጸሎት ሊያቀርቡ የሚችሉት ፈስን እስካልፈሳ ድረስ ነው። ፈስን ከፈሳ አማላጅነታቸውንም አያቀርቡልህም። በተመሳሳይ ምክንያቱን ነው። ለዛ ነው እኔስ ቀጥል ቃል በዋሪ ላይ ያለ ስለ ምን ይላል? አንድ ቀን በቤታችን ጣራ ላይ ወጥቼ ሳለው ያለ መልእክተኛ በሁለት ሸክላ ላይ ተቀምጠው ሲጸዳዱ ተመለከትኳቸው። ፊታቸውን ወደ ቤተል መቅደስ ኢየሩሳሌም አዙረው ነበረ እና ያለ መልእክተኛ ጣራ ላይ ሆኖ ነው ያየውና ፊቱን ወደ ታዙረዋል። የመጽሐፉን ፔጅ እስኪ ያሳየኝ። በሀርድ ኮፒ ላሳይሽ። ቆይ በሀርድ ኮፒ ላሳይሽ። እንደውም እኮ ሐዲሱን አሳየን። እሺ ችግር ቁጥሩን ነገር እኮ የሐዲሱን ቁጥር ይሄው። እሺ በሀርድ ኮፒ ላሳያችሁ። ይሄው ይታያችኋል። ይሄ ቡኻሪ ነው። እሺ ቁጥሩን ፔጁን ማለት ነው ገጽ 62 ላይ ታገኘዋለህ። ቁጥር የለውም ሐዲሱ ቁጥር የለውም 119
119 ይሄው 62 ፔጅ ሰሂህ ቡኻሪ ነው። አዎ ይሄው 62 ይሄው ላ ፔጁን አይደለም እሱም መጽሐፉን ሳይሆን የሐዲሱን ቁጥር ነው የፈለኩት። ይሄው ሰጠው እኮ 119 አጋ ችግር የለም 119 ይዤዋለሁ። እሺ ይኸውልህ እስልምና ሽንትን ማሽናት አይደለም የሚያወግዘው፣ ግን ሽንት እንዳይነካችሁ። ለምንድን ነው? አሁን ለምሳሌ ግመል ስታረድ ካወቃችሁ አላውቅም፣ አንድ እግር ይጣላል። ለምንድን ነው የሚጣለው? ግመል ሲሸና ወደ አንድ እግር። አንቺ አሁን ሽንትሽን ስትሸኒ ይጣላል። አልሐምዱሊላህ አንቺ ስትጸዳጂ አንድ ሰው ተደብቆ ቢያይሽ ነውር ነው? ነውር አይደለም? ነውር ነው። ኦኬ የመሐመድ ሚስቶችን ታዲያ ለምንድን ነው ዑመር ተደብቆ የሚያያቸው? ሲጀመር እኔ ሐዲሱን ከየት እንዳመጣችሁ ለራሱ ቡኻሪ ነው። ቡኻሪ እኮ ነው። እኔስ ሂጃብ የሚወረደው እኮ ዑመር ተደብቆ እንትናን ሳውዳን እያየ አስቸግረው እኮ ነው። እባክህ ሚስትን ተሸፈኝ በላት እያለ ወንተ ቆይ ሆነ ቁጥሩን ከያዝን ችግር የለውም። ሌላ ቁጥሩን ብቻ መያዝ ባክ እናድርግና ሙሴን ባክ እናድርግና እስኪ እናንተ ትንሽ ቆያችሁ። ቱ ከማልን እስኪ ትንሽ ቱ ከማል ስቱዲዮ አንተ ችግር ምንድን ነው? ወይም ትረብሻለህ? አሁን እንኳን ደህና መጣ። አንተ ነው ችግር ያለው ነው ያለው። መልካም የመቃብር ቅጣት ታምናለህ አይደለ? ቆይ ክርስትና ሰብከ ሰዎቹ ወደ ክርስትና ለምን አታመጣም? በእስልምና ጀመር ካሁኑ ነው። ሌላ ጣቢያ ውስጥ ትገባለህ። የመቃብር ቅጣት ታምናለህ ወይ? መቃብር እኮ እኔ ባለፈው ነገርኩ እኮ መቃብር አንተ በእጅ የምትዳስሰው ይሄ አንተ የምታየው ብቻ አይደለም መቃብር። ያ አንተ ችግር ሁሌም ቱ ዳይሜንሽን አለ፣ ስሪ ዳይሜንሽን፣ ፎር ዳይሜንሽን ምናምን ብለህ አላህንም ፎር ዳይሜንሽን፣ ስሪ ዳይሜንሽን መቃብር ነው የምታውቀው አንተ። ይሄ መሬት ላይ የሚቆፈረው እንደዛ ከሆነ እኮ እንደምታውቀው መቃብር የት ነው? እሺ ያለው ባህር ውስጥ የሚሞታል የማይቀበር ብዙ ሰዎች አሉ እኮ። እስቲ ስለ መቃብር ስናወራ መቃብር ተቆፍሮለት ያልተቀበሩ ብዙ ሰዎች አሉ እኮ። እነሱም እኮ መቃብር አላቸው። ሐዲሱ ስህተት ነው ማለት ነው። እንደዛ ከሆነ የኔ እኮ ችግር አይደለም፣ የሐዲስ ችግር ነው። ሐዲሱን ታዲያ አንተ ከፈለከው ቦታ ነው የምታመጣው፣ ለራስህ ትጽፋለህ። አንተ እኮ አደገኛ ቦዘኔ ነው። ኧረ ቦዘኔም አይደለሁም። ሐዲስ እየጻፍኩላችሁ ከሆነ አድንቁኝ እንጂ እንደውም አንተ እኮ በቃ ችግር ለዚህ ነው አልኩህ እኮ። ሲጀመር ሐዲሶችን አትቀበልም፣ ቁርአንን አትቀበልም። በራስ ስለምፈስር ሌላ ዓለም ውስጥ ነው ሁሌም ስትጠየቅ ብዙ አይነት ዳይሜንሽን አለ። እናንተ አታውቁም። ይሄንኛው እናንተ ሁለት ዳይሜንሽን ነው የምታውቁት። ፎር ፋይቭ ዳይሜንሽን አለ ትላለህ። ምን ስለምን እንደምታወራ አይገባኝም። ሌላ አንተ ክብር የምሰጠው ምን መሰለህ? አንድ ግለሰብ ወደ ክርስትናን ሰብከ አንድ ግለሰብ ወደ እናትህ አይገናኝ ልየየሱ አትግባ በቃ እና ሄድና ሰውን ወደ ክርስትና አምጣ። በቃ አንተ ተው ተያዝና አልሐምዱሊላህ። ግን እኔ አንድ ጥያቄ ባቀርብላት ደስ ይለኛል። ይሄ ሐዲስ እንደምታዩ ሰዎች በመቃብር ሲቀጠቀጡ ማለት ነው ከሰውና ከአጋንንት ውጪ ማንም ከሰው ልጅና ከአጋንንት ውጪ ያሉ ፍጥረቶች በሙሉ ጩኸቱን ይሰማሉ ይላል። ራይት ትቀበያለሽ አይደለ? አዎ ይሰማሉ፣ እቀበላለሁ። አሁን ለምሳሌ በአቅራቢያው አይጥ ወይ ደግሞ ቢንቢ ብትኖር ትሰማለች ማለት ነው? ይኸውልህ ሲጀመር ወደ ዱንያን ስለቅ አንድ ሰው ነፍሱ ወደ ሰማይ አይደለም የሚሄደው። ከዛን ነኪርና ሙንከር ሊጠይቁት ሲሉ ቀብር ውስጥ ነፍሱ ይመለስበታል። ኦልሬዲ እኮ እኔ ከገባ በኋላ ስላለው ነው እኮ ቅጣቱ ላይ ሲመታ ጩኸቱን ስለ ጩኸቱን የጠየቅኩሽ። ስለ ጩኸቱ የሰው ልጅ ቀብሮት ሲመለስ 40 ክንድ ስርቅ 40 እርምጃ ማለት ነው ስርቅ መላእክቶቹ ይመጣሉ። አይጧና ቢንቢዋ ይሰሙታል። አይጥና እዛ አካባቢ ያለውን አይጥና ቢንቢ ቢኖሩ ይሰማሉ። ሁሉም ይሰማል፣ ግን የሰው ልጅ አይሰማም። ምንድነው ጥቅሙ የነሱ መስማት? እነሱ ሲጀመር አይቀጡም። ይሄ
እኮ ምንድነው ጥቅሙ? የእነሱ መስማት የነበረበት ሰው ነበረ ወደ ህይወት ለመምጣት። እስልምና ትክክል ነው ብሎ ያምናላ። ሰዎች ይድናሉ። እና አይጥ መስማቷ፣ ቢንቢ መስማቷ፣ ጉንዳን መስማቷ፣ እንሽላሊቶች፣ ዛፎች የእነሱ መስማት፣ የማይመለከታቸው አካል መስማት ምንድነው ትርጉሙ? ይኸውልህ ሲጀመር እዚህ ዱንያ ላይ ቢንቢም ቢሆን ምንም ነገር ቢሆን ያለ ጥቅም የተፈጠረ ነገር የለም። ሁሉንም አላህ እኔ ስለሱ እኮ አልጠየኩሽም። ስለ ጥቅማቸው ሳይሆን ለምን እነሱ ብቻ እንዲሰሙ ለምን ተደረገ? ዋና የሚመለከታቸው መሐመድ የተላከው ለሰውና ለአጋንንት ነው። መሐመድ የተላከላቸው ዋናዎቹ አካላት ሳይሰሙ ምንም የማይመለከታቸው አካል መስማታቸው ለነሱ ራሱ ምንድን ነው? ሙዚቃ ነው? ምን ይጠቅማቸዋል ለነሱ መስማታቸው? ቢንቢ ሰማች፣ ጉንዳን ሰማች። ቁረሺ በነብይሽ ላይ ሰላዋት ታወርጃለሽ። ሰላዋት ስታወርጂም በህይወት እንዳለ ነው አይደል የምታወርጂው? ለምን እሳቸው እኮ ሙተዋል ኦልሬዲ። ግን የሞተን ሰው ሰላዋት ነው የምታወርጂው? አዎ እኔ እሳቸው ላይ አንድ ሰላዋት ሳወርድ አላህ ደግሞ ምን ብለሽ ነው የምታወርጂው? አላሁመ ሰሊ ወሰሊም ወባሪክ አላ ሰይድና ሙሐመድ። ምክንያቱም እኔ እሳቸው ላይ ይሄንን ሰላዋት ምን ማለት ነው? ምን ማለት ነው? ነብዩ ሙሐመድ ላይ ረህመትና ሰላም ይውረድ እሳቸው ላይ እኔ ማለት ነው። እሳቸው ላይ እኔ ሰላዋት አንተ ሙሐመድ አንተ ብለሽ ማለት ነው። እሱ ላይ አንተ ብለሽ ማለት ነው። እሱ ላይ አንተ ብለሽ እንደ ለሞተ ሰው የሚሰጥ ሰላምታ ነው የምትሰጪው ወይንስ በህይወት ላለ ሰው? ሙሴን ጋር ትስማማለህ? ከእሷ ጋር ቅድም አንተ ያልከው አለ ትስማማለህ? ምንድን ለሙሐመድ ሰላም ስታቀርብ እንደ ሞተ ሰው ነው ወይንስ በህይወት እንዳለ ሰው? ኦኬ እኮ እንደ ሞቱ ታውቄ በእነሱ ላይ ሰላምታን አወርዳለሁ። አንተ ነብዩ ሰላም በአንተ ላይ ይሁን ብለህ ነው የምትለው ወይንስ በእሱ ላይ ሰላም ይሁን ነው የምትለው? በእሳቸው ላይ ይሁን ነው የምለው። ከአላህ በእሳቸው ላይ ነው። እንደ ሞተ ሰው ማለት ነው። እንደ ሞተ ሰው ቅድም ማንኛው ነው? ስማኝ ወንድሜ፣ እንደ ሞተ ሰው ሳይሆን እሳቸው ኦልሬዲ ሙተዋል። ግን አላህን ነው እየለመንኩ። ለሞቱ ሰዎች የሚሰጠውን ሰላምታ ነው ሰላም የምትሏቸው? አዎ አላህን ነው ማለት አላህ ነው የሚያወርድባቸው ረህመት እና ሰላም። እኔ ላይ ደግሞ እኔ እሳቸው ላይ አንድ ሳወርድ አላህ ደግሞ እኔ ላይ 10 ያወርዳል። ገባ? ስለዚህ ሰላት የምታወርጂው ሶላት ስታወርጂ ለሞቱ አይነት ሰዎች የሚሰጥን ሰላምታ ነው ሰላም የምትይው ማለት ነው። እሳቸውን እኮ ዋብያው ቅድም ነው ለሞተ ሰው የሚሰጠው ሰላምታ አይሰጣቸውም ብሏል። በህይወት እንዳሉ ሰው ነው የሚሰጣቸው ሰላምታ ብሏል። ምን ማለት ነው? ይሄ ደግሞ ማን ያለው? ዋብያው ማን ነው? ቅድም ካሊድ የሚለው ዋብያው ነው እንዴ? ካሊድ ያ ስሙን ቀይሮ ነው ዋብያ የሚለው ያ አወቀው። ትስማማለህ ከእሱ ጋር? እኔ ተስማምቻለሁ። እናንተ ለሞቱ ሰዎች ነው የሚሰጠውን ሰላምታ ነው የሚሰጠው ላላችሁ ተስማምቻለሁ። ነብዩ ደግሞ የሞቱ ሰዎችን ሰላምታ ለእኔ እንዳሰጡኝ ብሎ ነበረ። እኔ ተስማምቻለሁ። ቴንኪው። ዛሬ ብዙ ነገሮች ስለጣላችሁ ብዙ ነገሮች እንትላችኋል። እሺ ያሳያለሁ እሱን ቆይ። ስለዚህ በመቃብር ውስጥ ሆኖ አይሰማህም ማለት ነው የሞተ ሰው ሰላምታን ስለምሰጠው? አይሰማውም አይደለም። አላህ ሱብሓነሁ ወተዓላ እንትናቸውን የሚመልስበትና ለእኔ የሚመልሱልኛል ብለዋል። ሐዲሱ ላይ እኮ ተነገረ። ስለዚህ የሚሰማ ከሆነ ደግሞ አልሞተም ማለት ነው። ይደርሳቸዋል የሚላለ ነፍሱ ከስጋው ካለች ይሰማል ማለት ነው። እንደዛ ከሆነ ደግሞ ይሰማል ማለት ነው። ምን እኮ ይደርሳቸዋል። ስለዚህ ይሰማል ማለት ነው። ይደርሳል። አዎ በህይወት እንዳለው ሰው ሆኖ ይደርሳቸዋል። ከዛ አላህ ሱብሓነሁ ወተዓላ ይሰማሉ ለማለት ነው። ከዛ ነፍሳቸውን ይመልስበትና ቅድም እንዳነበብከው ነው ማለት ነው። መልካም ነፍሳቸው ሲመለስ ይሰማል። ፋይን። እሺ በየሰከንዱ ሰላት ታወርዳላችሁ። ስለዚህ ምንም እረፍት በሌለው ሁኔታ ይሰማል። እሱም ሌላ ጉዳይ ነው። ነፍሱ በተመለሰችበት እንዴት ይመልሳሉ የሚለው ስጋው እንደማይበሰብስ ምናምን ተነጋግረናል አለ። ይኸውልህ ሲጀምር
ስጋ አይበሰብስም፣ ነፍሱም እዛ የምትመለስ ከሆነ በቂያማ ቀን። ስለዚህ እሱ ምንም ስጋ መመረግ ምናምን አያስፈልገውም ማለት ነው። ለእናንተ ብቻ ነው ስጋ የሚመረግላችሁ። ስጋ መመረግ ያና ሁሉም የአደም ልጆች ይበሰብሳሉ። በደንብ አሳቢ። ሁሉም የአደም ልጆች ይበሰብሳሉ አንዲት አጥንት ስቀር ብሎ ነበረ። ሁሉም የአደም ልጆች ይበሰብሳሉ ከተባለ መሐመድም የአደም ልጅ ከሆነ መሐመድ የአደም ልጅ ነው ብለሽ ታመኛለሽ? ማን ነበር አንተ ቁረሺ? አዎ ሁሉም የአደም ልጆች ይበሰብሳሉ ብለሽ ታመኛለሽ? ነብዮች አይበሰብሱም። ታዲያ መሐመድ ተሳስቶ ነው ሁሉም የአደም ልጆች በስባሽ ናቸው ብሏል። አጥንት ብቻ ነው የሚቀረው ብሏል። ይኸውልህ እኔ ብያለሁ ቅድም ሐዲስ በሐዲስ ይፈታል እኮ። ፈታ ነው እኮ አየነው እኮ ምንም አላዋጣህም እኮ። ሁሉም የአደም ልጆች የሚበሰብሱ ከሆነ ሐዲሱ በግልጽ እንደሚናገረው ሁሉም የአደም ልጆች በስባሽ ናቸው። ምን ትቀራለች? አጥንት፣ የጀርባ አጥንት ትንሽ አላህ ፍጥረትን ሲፈጥር የጀመረባት ነች። እሷ ላይ ስጋ በመሙላት እንደ አዲስ ያስነሳችኋል አለ። ያስነሳል ሰዎችን አለ። ሰው እንደዛ ከሆነ ሁሉም በስባሽ እና የአደም ልጅ ከሆነ መሐመድ፣ ስለዚህ መሐመድን በስብሷል ማለት ነው። አልበሰበሰ የምትይን ከሆነ ደግሞ አላህ ፍጥረትን የሚጀምረው በትንሿ ስጋ ላይ አይሚን አጥንት ላይ በቀረችው ላይ ስጋ በመምረግ ነው ይላልና ካልበሰበሰ አላህ መሐመድን እንዴት ነው የሚያስነሳው? ሁሉንም የሚያስነሳቸው እዛች አጥንት ላይ ስጋ መርጎ ነው ስለሚል እንደ አዲስ ወደ መጀመሪያው እንመልሳለን ስለሚል። አንተ እኔ የማይገባኝ ነገር ሲጀመር ሐዲስ ስታወራ እኔ ከየት እንደምታመጣውም አላውቅም፣ ግን ሁሉም ነገር በማስረጃ ነው። እስልምና ለሁሉም አደም ልጆች አጥንት ይበሰብሳል። ቀደም እኮ ስላሳየ ነው። ቢኒ ሰላም ብያለሁ። ቢኒ ሰላም ናችሁ? ሰላም። እንኳን ደህና መጣ። እንኳን ደህና ሰላም ነው አለን። አረብኛ ላድርግልሽ ቁረይሽ እህታችን? አዎ አድርግ። እሺ አረብኛውን አንብቢልን። ይታይሻል? ማስተካከል ያለብኝ ነገር ካለ ነገር ላስተካክልሽ። ከቻልሽ ጮክ ብለሽ አንብቢና ተርጉሚልን። በደንብ እንትን ስለማይለኝ እስኪ ወሐደሰና ለራሴ ማንበብ አልችልም። ትራንስሌት ብታደርጊልኝ ደስ ይለኛል። አንቺ አነበብሽው? ሚስኖች መልካም። እሺ አቡ ሁረይራ እንዳስተላለፉት ይላል the earth would consume all of the son of Adam except his tailbone ይላል። መሬት ሁሉንም ኦል ነው የሚለው እያያችሁ ነው። all of the son of Adam የአዳምን ልጆች እንትን ትበላለች ይላል። ከይሄ ምንድን ነው የሚባለው? ቲልቦን ጀርባ ነው። ይሄ ወደ ጀርባችን አካባቢ ያለ አጥንት ከሱ ውጪ ይላል። ሰማሽው? አልሐምዱሊላህ ማውቅ ነው። ስለዚህ መሐመድ ደግሞ የአዳም ልጅ ነው አይደል? የአዳም ዘር ነው፣ የዚህ አዳም ልጅ ነው እሱ። ስለዚህ የነቢያት ሬሳ አይበሰብስም ያለው ይሄ ደግሞ ይበሰብሳል ይላል። መሐመድ ሁለቱም ጋር ምን ሆኖ ነው? ይህም መሐመድ ተናጋሪው እዛም መሐመድ ነው። ሐዲሱ ደግሞ ከቁርአን ቀጥሎ ተቀባይነት ያለው መጽሐፍ ነው። ሳሂህ ሙስሊም ነው። እስኪ ሐዲሱን ምን ላድርግልሽ?
ይሰማላ ሰማለ። ኦኬ አይ ዝም አለች ብዬ ነው የሚታረገች። ያ ቀጥይ እስኪ ያኛው ሐዲስ ምን ይላል? ያኛው ሐዲስ የኛውን ተረድቻለሁ። ምን የነብያት ሬሳ አይበሰብስ የሚለው ነው? አዎ ኦኬ እሺ አውጣልሻለሁ። ኦኬ እሺ ያው ታይሻል ከፍ አድርግልሽ። አዎ አንብብልኝ። እሺ አረብኛውን ብታነብልኝ ደስ ይለኛል። አረብኛውን አንቺ አንብበሽ ትራንስሌት ብታደርጊልን እንደው በራስሽ እንዲገባሽም። حدثنا هارون بن عبد الله حدثنا حسين بن علي عن عبد الرحمن بن يزيد بن جابر عن أبي الأشعيب استيتنش أشعافي كده الأشعبي صناعينا منه عن أوس بن أوس قال رسول الله حدثنا أنت يونا ولا تنتلو جاجبي أتيش حدثنا أنت يونا يسنادون أنت يونا سنسلتون أوكي إن من أفضل أيامكم يوم الجمعة فيه خلق آدم وفيه قبض وفيه النفدة وفيه الصعقة فأكثره علي من الصلاة فيه فإن صلاتكم معروضة علي قالوا يا رسول الله وكيف تعرض صلاتنا عليك أرمت አሁን ቃለ ረሱላህ ከሚለው ጀምረሽ ብትተረጉሚልን ደስ ይለኛል። አዎ ከፍ አድርግላትና ፈቃለ የሚለው ላይ ነው ያለ እንት ነው ኢነላህ ዐዘ ለተረጉመው ነው ወይስ ተመልተው ችግር የለም ተርጉም ችግር የለም። ኢነላህ አላህ እኮ ዐዘ ወጀል አላህ ሱብሓነሁ ወተዓላ ከፍ ያለ አላህ ሱብሓነሁ ወተዓላ ሐረመ ዐለል አርዲ እርም አደረገ ዐለል አርዲ በመሬት ወይስ ደግሞ በአፈር ላይ አጅሳዲል አንቢያ የነቢያቶችን እንትን የነቢያቶችን ስጋ ማለት ነው። ሬሳቸው እንዳይበላ አጅሳድ ማለት ሬሳ። ይህንንም መሐመድ ነው የተናገረው። ይህንንም ሁለቱንም የተናገረው መሐመድ ነው። የትኛው ነው ትክክል ማለት ይጋጫል ነው። አሁን ለምሳሌ እዚህ ጋር አይበላውም አለ። የአዳም ልጆችን ሬሳ በሙሉ አለ ኦል ነው ያለው ሁሉንም አለ። እዛ ጋር ግን የነብያት ሲቀር የነብያትን ደግሞ አይበላም ማለት ተሳስቷል መሐመድ ማለት ነው። ወይ ደግሞ መሐመድ ከራሱ ይናገራል ወሂ መገለጥ አይደለም። ቀጥል ቦስ አበየ ደቂቃው እኮ ነው የተገለጠ። ይኸውልህ መሐመድ ከራሱ የሚናገረው ምንም ነገር የለም። ከአላህ ሱብሓነሁ ወተዓላ የተነገረውን ወህይ ነው እሱ ለኛ የሚያስተላልፈው። እሳቸው ምንም ከራሱ አይናገርም። ይኸውልህ ምናልባት እውቀታችን እዛ ጋር ደርሶ ላናነብ ወይንም ላንማር እንችላለን። ግን እሳቸው ላይ የምትናገሩትን አፋችሁን ብትቆጠቡ። ለምሳሌ አይናገርም ከራሱ መሐመድ ምንም ወይ ነው እንዳለ የሚናገረው ወህይ ነው የሚናገሩት። አላህ ያሳወቃቸው አላህ የሰጣቸውን ህክማ አልአዳብ አልሙፋረድ 963 ነስ ይከፈተልን። ይሄንን መሐመድ ነው የተናገረው ወይንስ ከራሱ ነው የተናገረው ወይንስ ወይ ነው? ከራሱ ምንም አይናገርም ብላናለች። ከራሱ ወይንስ አልፎ አልፎ ይናገራል ወይስ አይናገርም? አረብኛ ስለምችል አረብኛ ይሆንልሽ አማርኛ ወይንስ እንግሊዘኛ? ጎበዝ ስለሆነች አረብኛውን ታንብበው ተርጉምልን። የተቀለሙትን እስካበሽ ከዚህ ጀምረሽ አንብቢልን ነባለች ግን ተረጉማለች ነው ጥያቄው። ትርጉምን ትችላለች? እሺ አንተ አንብበህ ተርጉምልን ወይስ ፈቃለ ከሚለው ኧረ እኔ አልችልም። እኔ አልተማርኩም ሐዲሳቶችን በደንብ
አሁን ተርጉመ ነበር እኮ ቅድም ተርጉመ ነበር። ዋሸ እኔ ሳረፍ አማርኛ ማለት አንዳንዶቹን ነው፣ ሁሉንም አይደለም። አንዳንዶቹ እሺ መልካም ኡተሚ እንደዘግበዋል ካለ በኋላ ከአቡ ኢካብ ጋር ሳለን አንድ ሰው በጃህልያ ድንቁርና ዘመን የዘር ሐረግ ሲያስጠቅሰው አየው። የዘር ሐረግ ሲያስጠቅሰው አየው አንድ ሰው ደግሞ በዘሩ ሐረግ ሲሳምንት ሲል አየው። አቡ ኡበይብም ያንን ሰው የአባትህን ምን አለ? ይህን ንከሳለው። ይህንን አለ ሳይሸፋፍን ግልጽ ቀጥታ ቃል በመጠቀም ነበር የተናገረው። በቦታው የነበሩ ሰዎች በንግግሩ ተገረሙ፣ ወደ እሱ ተመለከቱ። እሱም ይህ ንግግር ያስደነገጣችሁ ያልተመቻችሁ ይመስለኛል አላቸው። በመቀጠል እንዲህ አለ፣ በዚህ ጉዳይ ላይ አለ ለማንም ከመናገር ወደኋላ አልልም። ምክንያቱም አለ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ማለት ነው እንዲህ ሲል ሰምቻለሁ። ራሱን ወደ ጃህልያ የዘር ሐረግ የሚያስጠጋ የሚመካ ሰው የአባቱን እንትን እንዲነክስ ንገሩት ይላል። ይህንንም በምሳሌያዊ አነጋገር ሳይሆን በግልጽ ንገሩት ይላል። እህታችን አልሐምዱሊላህ ምን ብለሽናል? መሐመድ ከራሱ አይናገርም ብለሽናል። ስለዚህ ይሄ አላህን የተናገረው ቁጥር ነገር 963 ምንድን ነው? አልአደብ አልሙፍረድ አልሐምዱሊላህ ማይክሽን አንሽና መልሽልን እስኪ። ይሄ የመሐመድ ንግግር ነው ወይስ የአላህ ንግግር ነው? እስቲ የሐዲሱን ደረጃ ሰሒህ ነው? ሐዲስ ነው? ሐዲስ ነው። ማን የዘገበው ሐዲሱን? እስቲ ልክፈትልሽና ሙሉን አንብቤ ነው አረብኛው እኮ ሰሒህ የሚሉት አለ ሐዲሱ ያው ሰሒህ ከላይ በማን ሰሒህ የተባለው ካልከኝ ደግሞ ኢማም አልባኒ ሼኹል ኢስላም እኮ የቡኻሪ ነው የታችኛው አማርኛው ላይ የለም ደረጃው ብሎ አላመጣም። አማርኛው ላይ አማርኛው እኮ የለውም። ይሄ ደረጃማ ከላይ ነው የሚቀመጠው። ሐዲስ እኮ አማርኛው የተጻፈው አለ ከላይ ነው። አማርኛው ሐዲስ እኮ ያው ተቀመጠልኩ። ግሬዱ እንትን ላይ ነው የሚቀመጠው፣ ከናቱ ላይ ነው የሚቀመጠው። ኡስታዞችን ረድ የሰጡበት ቪዲዮ አለ። የትናንትና ቪዲዮ ረድ የሰጡበት እዚህ ላይ የትናንትና ማሰማት ይቻላል። አልሐምዱሊላህ ግን እዚህ ላይ ሀሳብ ተጠቅመን ወደ ቪዲዮ እንሂድ። ያ ጀምረ እንትን ያለሽ እዚህ ቪዲዮ እዚህ እንትን ላይ ቪዲዮን አስደምጣትና የኡስታዟን ንግግር የነብዩ ንግግር መሆኑን በኡስታዞች አስደምጣትና ከዛ በኋላ ይህንን አላህን የተናገረው አይደለም እሷ ትመልስልናለች። ፈተዋ የሰጡበትን አስደምጣት። እሺ ቆይ አንዴ ፈተዋውን ሳትከፍት በፊት የአላህ ቃል ሙሉ ለሙሉ የአላህ ቃል ቁርአን ነው። ገባ? ስለዚህ ሐዲስ ላይ ሲወር መሐመድ ከራሱ ይናገራል አይደለም። ሐዲሱን ሲጀመር እውቀትን ላንተ የሰጠህ ማን ነው? ቀደም ብለሽናል። ችግር የለውም መታችን መሐመድ ከራሱ አንዳች አይናገርም ብለሽናል አይደለ? ወደዚህ የገመባ ነው ያለ ቶፒካችን ነው። ስለዚህ መሐመድ ከራሱ አንዳች ማይናገር ከሆነ የኛው የመሐመድ ንግግር ነው ወይንስ የአላህ ንግግር ነው የሚል ያመጣ ነው አይደለ? ስለዚህ የማንኛው ንግግር ነው ብለሽ ነው የምታምኚው? ይሄን መሐመድ በአፉ ቢናገርም አላህ ልቡ ላይ ያሳወቀው ነው። መሐመድ ምን ብሎ ነው ያሳወቀው? ምን ብሎ ነው ያሳወቀው? አንብቤልን እስኪ። ሲጀመር እኔ ሐዲሱን ራሱ ምንም እናንተ ከየት እንደምታመጡትም ስለማላውቅ ግን አሁን መጽሐፍ አካባቢ ላይ አሁን ይሄንን ተይና ጠይቂበት። ዝም ብለሽ እንትን አትበይ። ሐዲሱን ለኛ መጥለፍ ከሆነ ኡስታዞች ሲያሉት ስሙ። በመነጋገር ጊዜ ያለው አትሪቢዩሽን ኦፍ ጃሂልያ ማለት ቁርአን ከመውረዱ በፊት ረሱል ሰለላሁ ዐለይሂ ወሰለም ከመላካቸው በፊት በነበረው አትሪቢዩት የሚያደርጉት እንደዚህ አይነት አባባል ነበር ነው። አባባሉ ምንድነው? የአባትን ፕራይቬት ፓርት ምታው የሚል
በአማርኛ ለምን አይጠራም? በወቅቱ አባባል ያ ነገር ሲነገር ዶንት ስፒክ ፊግራቲቭሊ ቢ ኤክስፔክትድ ንግግሩን ያገኘሁት እኔ ወሂድ አሁንም ደግሞአለሁ ወሂድ የተሳሳተ ትርጉም ሲሰጥም ለሐዲስ የተሳሳተ ትርጉም ሲሰጥም ምን የሚል ሐዲስ ልክ አሁን በፊትም ተጋደሉ የሚሉን ገድል ነው ብሎ እንዳስቀመጠው አሁንም እዚህ ጋር የተሳሳተ ትርጉም ያስቀምጣል። ያገኘሁትን ነው ሐዲሱ ኡበይ ብን ከዕብ ነው ያወራው ብያለሁ። ምን አለ? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። መን ተዐዛ ቢዐዛኢል ጃሂልያ መን ተዐዛ ቢዐዛኢል ጃሂልያ በደንብ ያዙ። መን ተዐዛ ቢዐዛኢል ጃሂልያ እያሉ ያሉት ማን ናቸው? ነቢዩ ሰለላሁ ዐለይሂ ወሰለም በመሀይማኖች ዘሩ ወይም በዘሩ ወይም በማንነቱ በአያት በቅድመ አያቶቹ የፎከረና የተመጻደቀ እኔ ያከሌ ልጅ ብሎ ቀርቶ ያነሳ የፎከረ ታዚ ቢማዕና የሚመጻደቅና የተኩራራ ልክ ዛሬ እኛ ሀገር ላይ ሆነ በየሀገሩ እኛ ያከሌ ዘሮች እኛ ያከሌ ልጆች እኛ ያከሌ የተባለ እንደሚመጻደቀው ሰው ማለት ነው። ይሄንን ያደረጋሉ መን ተዐዛ ቢዐዛኢል ጃሂልያ የመሀይማኖች ጥሪ ነው። ይሄ የጃሂልያዎች የመሀይማኖች ጥሪ ነው። በዘር በአያት በቅድመ አያቱ የሚመጻደቅን ሰው አሉ ፈአዒዱሁ ቢሀኒ አቢሂ የአባትህን ሀፍረተ ገላ ንከስ በሉት። ወላ ቱከኑ አሽሙር አታድርጉት። አሽሙር አታድርጉት። ተከኒ ራሱ አሽሙር እያደረገ ነው። ኩንያ ማለት ሌላ በጣም አሽሙር እያደረገ ነው። ቀጥታ ስሙን ጠርታችሁ እያለው ብልት ይላል። ብልት አይደለም። ብልት ከሆነ ጅም ብልት ነው። ቀጥታ አሽሙር ሳታደርጉ ስሙን ጠርታችሁ አስቀጥለው ቆይ የአላትን የሚያምጣው ያወከርን አላትን ነብዩን ተስላል የጎንዮሽ ስም ማለት ነው። ቀጥታ ሀፍረተ ገላን ሳይሆን የጎንዮሽ ስም አታድርጉት፣ ቀጥታ በሉት። አቡበክር ሲዲቅም ይሄንን ንግግራቸውን ተገበሩት። ለምን አይለውም እሱ ራሱ ቀጥታ። አቡበከር ግን ቀጥታ በል ስለተባለ ተገበረው። ምን አለ? ቀጥል። ወይም እንሱስ በድራ ላት ያሉበት ሁኔታ አለ። አቡበክር ሲዲቅ ረዲየላሁ ዐንሁ እንሱስ በድር ላት ሀፍረተ ገላ ባፍ ያዛሉ። ከፈለክ ባፍ ያሳም ጥባላት። ለምን እንደዛ ይለው? ቀጥታ ሐዲሱ እንደሚለው ያላትን እንሱስ በድር አላት ቀጥታ በሉት ነብዩ ነው ያለው። ስለዚህ መገለጥ ነው፣ ይሄ ቃል መገለጥ ነው። እህታችን ያላትም ሆነ ያባትህን የተባለው ያላትን እምሱስ በድር የሚለው የወንዱ ደግሞ ሲሆን ያው ያባትህን እንትኑን ንከስ ወይንም ደግሞ ያላትን እንትኗን እንትን በድላት መገለጥ ነው። ይሄ ሲጀመር ግልጽ አልሆነልኝም እኔ ቪዲዮ ለራሱ ቁረሺ ያ ቁረሺ ደህና ነሽ? እንዴት ነሽ? ሁሉ ተማም ነው? ሁሉ ሰላም ነው ማለት ነው። ሲጀመር ግን እንትን አረብኛ ትችያለሽ አይደለ? ቁረሺ መሐመድ ፊት ለፊት ቆመሽ ማለት ነው አንድ ነገር አድርገሽ መሐመድ ያንን ነገር ዝም ካለው ያ ነገር በእስልምና ትክክለኛ ነገር ተደርጎ ይቆጠራል አይደለ? ስህተት ከሆነ መሐመድ ሳይናገር አያልፍም ብላችሁ ታምናላችሁ አይደል? ምን እስኪ ድገምልኝ። ለምሳሌ አንድ ሰው እዚህ ጋር የሆነ ወንጀል በእስልምና የማይፈቀድ ነገር እያደረገ እያየ መሐመድ ዝም አይልም አይደለ? ስለዚህ በቴዎሎጂያችሁ ውስጥ መሐመድ አጠገብ ቆሞ መሐመድ ባይናገርም መሐመድ አጠገብ የተደረገ ወይ የተነገረ ንግግር ወይ የተደረገ ድርጊት እንደ ትክክለኛ ድርጊት ተደርጎ ይቆጠራል አይደል? እንዴት
ኤኒዌይስ ወደ ቶፒኩ መልሰውና አሁን እነኚህ ሂድና ንከስ የተባለ ሄዶ ነክሳለሁ ቢል ሽንቱን ቢሸናበት ሽንት ቢያስነካው በመቃብር ውስጥ ይቀጣል? ማመን ነው እንግዲህ አባትን ብልት ሂድና ንከስ ያለው። ሽንቱን ሲነክስ ሽንቱን ቢሸናበት እላው ላይ ይቀጣል በመቃብር ውስጥ? ሽንት ነክተዋል ተብሎ ደግሞ ይኸውልህ እኔ ይህንን ሐዲስ አልሰማሁትም፣ ማቀውም ታሪክ የለም። ቡሃሪ ላይና አቡዳ እንትና አልሙፋርድ አላደብ አልሙፋርድ ላይ የሚገኝ ሐዲስ ነው። አንድም ቡሃሪ ላይ የሚገኝ ነው። እስኪ ሰሂህ ቡኻሪ ኦኬ። እስኪ የመጽሐፉን 6822 ላይ ሂጅና ቼክ አድርጊ። 8000 ሙስሊም ላይ ቡሃሪ ላይም ድጋሚ ነው። ብዙ አይነት ስለዚህ እሱን ቼክ ማለት አሁን ኡስታዝሽንም ካስተማ ፕሊስ አለም ቁረሺ ሐዲሱን አሳየንሽ፣ በእንትኖችሽም ደግሞ በኡስታዞችሽም አሳየንሽ እኮ ምላሽ የሰጡበት አላውቃቸውም። ሲጀምር ሙሉውን መስማት አለብኝ። እናንተ ቆርጣችሁ የምታመጡት ነገር አለ፣ የኡስታዞችን ሀሳብ ማለት ነው። ሙሉ ሳታስደምጡን ቆርጣችሁ ነው የምታመጡት። እኛ ምንም እንቆርጣ ሙሉን አስደመጥንሽ እኮ ስንት ደቂቃ ሙሉ። ኤኒዌይስ አንቺ ነገ ይሄን ቪዲዮ እነሱ ሀሳባቸው ከዚህ የተለየ ነው ካልሽ ነይና እኛን ቅጭን። የተናገሩት ንግግር በዚህ ቶፒክ ላይ ሌላ ሀሳብ ነበረው ካልሽ ሙሉን አይተሽ ምተሽ መውቀስ ትችያለሽ እኛን። አለበለዚያ ሳታይ ግን ፎልስ ክሌም ማድረጉ ተገቢ አይደለም። አላወቅኩትም ብለሻል። ካላወቅሽው ይሄው ስክሪንሻት አድርገሽ ሄደሽ ማየት ትችያለሽ። አረብኛ የምታነቢ ከሆነ ሰሂህ አልቡኻሪ ነው። ይሄ መጽሐፍ ደግሞ በነገራችን ላይ ይሄ መጽሐፍ ደኢፍ ነው እንዳትይ ማለት ነው። እዚህ ላይ ምን ብለው ጽፈውልሻል መሰለሽ? መግቢያውን ብታነቢው የቡኻሪ ሐዲስ ማለት ኢማም ቡኻሪ ማለት ማን ነው የሚለውን በግልጽ አስቀምጠውታል። ላስነበብሽ። ከቁርአን ቀጥሎ ትክክለኛ ተቀባይነት ያለው መጽሐፍ ነው ብለዋል። እሺ የኢማም ቡኻሪ የሐዲስ ስብስብ በሐዲስ ስነ ጽሑፍ ከቀረቡት መጽሐፍት እጅግ በጣም ማስተማማኝና ትክክለኛ ሳሂህ በመሆን ይታወቃል። የኢስላም ምሁራን የኢማም ቡኻሪ ሐዲስ ስብስብ ከአላህ መጽሐፍ ከቁርአን ከማን ነው የሚለው? ከአላህ መጽሐፍ ከቁርአን እንግዲህ ከአላህ መጽሐፍ ከቁርአን በመቀጠል እጅግ በጣም አስተማማኝ መጽሐፍ ሰሂህ አልቡኻሪ ነው በማለት ገልጸዋል። እሱን አልክድም። ቴንክ ዩ። ይሄ ደግሞ ከዛ ነው የወጣው። እስኪ ቡኻሪ ነው። ስለዚህ ጀርባውን ስጠኝ መጽሐፉን። ቆይ ስክሪንሾት ላድርግ። ሐዲሱን ያዢ በቃ ቼክ አድርጊ ነው ስክሪንሾት አድርጊና ሐዲሱን ያዢ ቁጥሩን። ኤኒዌይስ ዛሬ ቶፒካችንን መቃብር ግጣጋ በተያያዘ ነበረ። ብዙ ሰው ገባ። ብዙዎቹ የተለያየ ምላሽ ነው የሰጡን። ሁሉም ብዙ ነጥቦች ተነስቶ ነበር። ግጭቶች ተነስተው ነበረ። ብዙ ነገሮችን ያሳየንበት ምሽት ነበረ። በጣም በሚገርም ሁኔታ ብዙ ነገሮችን ያነሳንበት ግጭቶች ብቻ ወደ 4-5 ያነሳንበት ነበረ። ከዚህ ከመቃብር ቁጣ ጋር በተያያዘ ያሉ ግጭቶችን የመጀመሪያው የአደም ልጆች ሁሉ በስባሽ ናቸው የሚል አለ። ስለዚህ የአደም ልጆች ሁሉ በስባሽ ከሆኑ ሙሐመድ የአደም ልጅ ከሆነ እሱም በስባሽ ነው። ምክንያቱም ኤክሰፕሽን ሳያስቀምጥ የአደም ልጆች ሁሉ በስባሽ ናቸው ካለ በኋላ አይ ሙሐመድ አይበሰብስም፣ ሐፊዞች አይበሰብሱም፣ ጂሃድ ላይ የተዋጉት አይበሰብሱም ካላችሁ ግጭት ነው። ምክንያቱም የአደም ልጆች ናቸው እነኚህ። ቁርአንን ያፈዙም ሆኑ ጂሃድ ሄደው የተዋጉም ሆኑ እነኚህ ሁሉ ምንድናቸው? የአዳም ልጆች እንደመሆናቸው የአዳም ልጅ ሁሉ በስባሽ ነው ባለው መሰረት እነሱን ይመለከታል ማለት ነው። ስለዚህ ከዚህ ጋር ግጭት ይሆናል። ሁለተኛው ምንድነው? እሱ በመቃብር ውስጥ ማንም አይሰሙ የሚለው ውድቅ ይሆናል ማለት ነው። በመቃብር ውስጥ የሰው ልጅ ማንም አይሰማቸውም ካለ በኋላ መሐመድ ደግሞ ሰማው እያለ መቃብር ውስጥ እንትን ሲሉ ሰማቸው ምናምን እያሉ ያስቀምጣሉ። ይሄ ደግሞ ግጭት ነው። ዛፍና እንስሳ እንጂ የሰው ልጅ በፍጹም መቃብር ውስጥ ያሉትን የሰው ልጅ በሙሉ አይሰማቸውም ተብሎ ነበር። መሐመድ የሰው ልጅ ከሆነ መስማት አልነበረበትም። ሰማው ብሎ ደግሞ ሲፎገር እናገኘዋለን ማለት ነው። ሌላኛው ደግሞ ነፍስና ስጋ ከተለየች በኋላ በትንሣኤ ቀን ሁሉም ተበሰበሱ በኋላ ትንሣኤ የሚመጣው አንዲት አጥንታለች። እሷ ላይ አላህ ስጋ በመንትን በማለት ነው ስጋ በመምረግ ነው ይላል። ነቢያቶች ማይበሰብሱ ከሆነ ቁርአን ያፈዙ ማይበሰብሱ ከሆነ ጂሃድ ያደረጉ ማይበሰብሱ ከሆነ ትንሣኤ
በዛች በአንድ አጥንት ነው የሚጀምረው የሚለው ሁሉ ለነኚህ አይነገርም ማለት ነው አሁንም። ስለዚህ የቁርአኑም ክፍል ውድቅ ይሆናል፣ ለነኚህ አይሰራም፣ የሐዲሱም አይሰራም ማለት ነው። ከአዳም እኩል ሆነው ወደ መጀመሪያው ይመለሳሉ። እዛ ስጋ ላይ አጥንቷ ላይ ስጋ እናንተን እየጨመረ የሚለው ለነኛ አይመጣውም ማለት ነው። እስቲ እነሱ ስጋቸውም አልበሰበሰም አጥንታቸውም ስላልበሰበሰ ከዛች አጥንት ነው የሚጀምረው እሷ ላይ ነው እንትን የሚደምረው የሚለው ስህተት ይሆናል። አይመለከታቸውም ማለት ነው። አይ ይመለከታቸዋል ከተባለ እነሱ ላይ ስላልበሰበሰ ስጋቸውም ስላለ ቁመት ብቻ ወይ የሚጨምሩት እንጂ እንትናቸው አይመጣውም ማለት ነው። ሌላኛው ወይንም ደግሞ የዛን ቀን ቁርአን ናፈዙ ነቢያቶች ምናምን የሚባሉትን ያፈራርሳቸውና እንደገና ከዛች አጥንት ላይ ይጀምራል እንደገና መስራት። ቂያማ ቀን ያፈራርሳቸውና ማለት ነው። ይህም ሌላ ለሙስሊሞች ችግር ነው። እንደገና በመቃብር ውስጥ ያሉት አይሰሙም የሚለው ውድቅ ይሆናል ማለት ነው። ምክንያቱም ኮቴያቸውን የሰዎችን እንደሚሰሙ ፕላስ ደግሞ ሙሐመድም በሚራጅ ወቅት ላይ ሙሳ በጸሎት መቃብር ውስጥ ቢዚ እንደነበረ ተናግሯል። እንዲሁም ደግሞ ሰማይ ላይ የማገኘሁት ብሏል። ሙሳ የት ያለው መቃብር ውስጥ ነው ወይንስ ሰማይ ላይ ነው? ስንት ቦታ ነው ሙሳ መስማት የሚችለው? ይሄም ሌላ የኛ ጥያቄ ይሆናል ማለት ነው። ስለዚህ ቁርአን ነቢያቶች ምላሽ መስጠት የሚችሉ መስማት የሚችሉ ከሆኑ ደግሞ አልሞቱም ማለት ነው። ምክንያቱም ምላሽ የሚሰጡ ናቸው የሚሰሙ ናቸውና መስማት ከቻሉ ምላሽ መስጠት ከቻሉ ሞቱ የሚለው አያስኬድም። ስለዚህ እንደዚህ ከሆነ ሙሐመድ አሁን ነፍሱ በመቃብር ውስጥ እየተመለሰች ከሆነ ሙሐመድ የት ነው ያለው? መቃብር ውስጥ፣ ሰማይ ላይ፣ ገነት ምን ውስጥ ነው ያለው? ምክንያቱም በየማይክሮ ሰከንድ ውስጥ ሰላት ያወርዱበታልና ሙሐመድ የት ነው ያለው? ይሄም ማይመለስ ተዳፍኖ የተቀመጠ ጥያቄ ይሆናል ማለት ነው። ቅጠል መቃብር ቅጣትን ሽንት ለነካቸው እንደ መፍትሄ አድርጎ አስቀምጧል። ኬት የመጣ አስተምሮ ነው? ይሄስ ቅጠሉ እስካልደረቀ ድረስ በመቃብር ውስጥ ከመቀጥቀጥ ይታደጋቸዋል ብሎ ቅጠል አስቀምጧል። ኬት የመጣ ነው? ዝም ብሎ በመቃብር ውስጥ ሲያልፍ ሲጮሁ ሰማቸዋል እና እናንተ እኮ መስማት ስለማችሉ ነው ዛፎች ነው የሚሰሙት ብሎ ቅጠል ቀረጠና መቃብሩ ላይ ያስቀመጠ። ምንድነው ይሉታል? ይሄ ቅጠል እስከሚደርቅ ድረስ ቅጣቱ ይቀንስላቸዋል። ይህ አሁን የፈጣሪ መገለጥ ነው ብለው አሁን ከራሱ አወራ የሚሉናል። ዝም ብሎ ነገር ያደርጋል፣ ከዛ ከራሱ አወራ የሚላል። ሰላም በሉኝ ሰላም መልስላቸዋለሁ ይላል። አንተ ሞተ ትበሰብሳለህ፣ እንዴት ነው ሰላም የምመልሰው ሲሉት አሁን ነገ ስራ ስለምገባ ቢዚ ስለሆንኩኝ ልወርድ ነውና ከነመረጃው እያንዳንዱ ይሄ ርዕስ አልተጠናቀቀም። ያ በደንብ አጥርኝ አዳምጩ። ይዤልህ እመጣለሁ ከነመረጃው፣ አንተም ከነመረጃው ታመጣልኛለህ። ናይማ እያንዳንዱ እኮ አሳየን። አሁን እኮ እንደው ፓራፍሬዝ እያደረኩ እናንተ ሲጀመር መጽሐፉን ከየት እንዳመጣ ያከፈትነው መረጃ አለ እንዴ? አልሐምዱሊላህ አይታችን አልሐምዱሊላህ ይረሳውታል። ይኸውልህ ስማኝ፣ የራሴን መጽሐፍ ነው ይዤ የምመጣው፣ የራሴን ማለት ነው። አሳያለሁ፣ ከነመረጃ ነው ማመጣለህ። ጎበዝ፣ በቃ እሱ ነው ያዥና ነይ። ለዛሬ ይብቃን። ቴንኪው። ደከመኝ ነኝ። ነገ ያዥና ነይ እንዳደረሽ። ባይ። ቴንኪው። ባይ። ሙሳን አንተም ያዝና ነው እዛ ትመጣለህ። አንተም ነው አንተ ተማምነናል ኦልሬዲ። ማይ ስክሪንሾት አድርጌያለሁ። ያለም ነገር እጠይቅልሃለሁ። ያ አልገባኝም ጠይቃለሁ ብላ። እሺ ነገ እንገናኝ። ቻው፣ ደህና አደሩ። መልካም አዳር። እሺ እሺ ኦኬ። ሰንቡቅ ነበረ። የመቃብር ቅጣት እንዴት አያችሁት? ስለ መቃብር ቅጣት ዛሬ ብዙ ገራሚ ነገር ተምራችኋል። ብዙ ግጭቶችን፣ ብዙ ነገሮችን ተምራችኋል ብዬ አስባለሁ። የዛሬው ኩል ነበረ።
ምንድን ነው ብላችኋል። ይህንን ሁሉ ገራሚ ነገሮች ነበሩት። ረጋ ያለ ቶፒክ ነበር፣ ውይይቶች ስለሆኑ ደህና ደሩ።